ፍቅርዬ አብርሃምን ይዛው ከቻለች አብርሃም ደግሞ ማለት ነው ምንድነው እንደዚህ መኮፋፈስ ተኮፍሷል እንዴ? እኔማ ሞቀብኝ እኮ ይሄ ሰውዬ ጭንቀቱ ነው መሰለኝ። በጣም ተጨነክ እንዴ አብርሃም? በጣም እኮ ነው ፊት ሞቅ አለና እንደ መቅላትም አለብኝ። በአንዴ ከጥቁረት ወደ ቅላት የወሰደ ነገር ምን እንደሆን ባላቅም ብቻ ዛሬ ትክክል አይደለም አብርሃም። በነገራችን ላይ አብርሃም ማለት ምንድነው ናርቲስቲክ ነው የሚባሉ ሰዎች አሉ። እነሱም ደግሞ ሁሌ እነሱ የበላይ የኛ ነገር ይደመጥ፣ እነሱ እንደተበዳይ በድለው እንኳን እነሱ እንደተበዳይ ራሳቸውን የሚያው ሰዎች ናቸውና አብርሃም ብዙ ጊዜ ስመለከተው እንደዛ አይነት ሰው ነው። ራሱን ንጹህ አድርጎ ይቀርባል። ነገር ግን የሚያደርጋቸው ነገሮች በጣም አጸያፊና ነውረኛ የሆኑ ነገሮች ናቸው። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ። የኔ ምርጥና ውድ ቤተሰቦች ተናፍቃችኋል። እንግዲህ ምንም አይነት ቪዲዮ ትናንት አልሰራውም፣ ዛሬም ገና መምጣቴ ነው እና ውዶች ባለፈው ቻናሌ በተንጠልጠል ላይ ነው አላልኳችሁም? ይኸው ወርዶ ዘጭ ብሎላችኋል። እንግዲህ እኔ እንድታበረታቱኝ እፈልጋለሁ። የእውነት በጣም አስቸጋሪ ሁኔታ ላይ ነው ቻናሌ ማለት ነው። ማለት እየተደጋገመ ያው ብዙ ነገር እየተፈጠረብኝ ስለሆነ ላይክ እያደረጋችሁ እንድታበረታቱኝ እፈልጋለሁ እና ተናፍቃችኋል። እውነት ዩቲዩብ መልመድ በጣም ከባድ ነገር ነው። የሰው ልጅ ለካ ሱሱን ቶሎ ማይተው ወዶ አይደለም። በእውነት ልተው ብትሉ እንኳን ማለት አይቻላችሁም። አንዴ አትልመዱ እና በጣም ነው ቪዲዮ ካሰራችሁ ቅር የሚለው እና ውዶች እንግዲህ ዛሬ አበጋዝ መጥቷል ማለት ነው። እና እኔ ግን እየተፈጠረ ባለው ነገር እንዴት ደስ እያለኝ እንደሆነ ምክንያቱም ሩታ እሷ ፈልጋ ቤቷን ለቃ እንደወጣች፣ እሷ ፈልጋ ትዳሯን እንደተወቹ፣ እሷ ፈልጋ ፍታኝ ብላ ፍች እንዳቀረበች አድርጎ ነው ህዝብ የሚረዳው ማለት ነው። ሩታን የሚረዳ ይረዳታል። ነገር ግን አብዛኛውን ሰው እሷን የሚረዳት በዚህ መልኩ ነው። እሷ ጠግባ ነው፣ እሷ አልፈልግም ብላ ነው የሚሏት። እና እንግዲህ አብርሃም ታደሰ ይሄ አይነት ማንነት ስላለው ነው ሩቲ እስከ ፍች ደረጃ እየደረሰችው። አርግዛ ያለችን ሴት ጠቅጥቆ ከሌላ ሴት ጋር አምባ ከረዮ ስትል ስታየው መታገስ ስላልቻለች እች ልጅ ፍቻ ቀርባለች። እና ግን ሁሉም ነገር እሷ ስለፈለገች የሆነ ነው የሚመስላቸው ሰዎች ማለት ነው። ግን ሩታ ትዳሯን ማለት ወዳ ሳይሆን ሳትፈልግ ተገዳ ማለት ይቻላል። እንደዚህ አይነት ነገር ያየች መቀመጥ ስለማትፈልግ ነበረ ትዳሯን ያጣችው። እና ምንድነው አብርሃም እንግዲህ በራሱ ሲደርስ ሰው አይወድም። ምንም ነገር ቢሆን በሰው ላይ ደርሶ ሲያወስ ነው ደስ የሚላቸው። እና አብርሃም የእውነቴን ነው፣ ይኸው ግፍ ነው መልሶ እየከፈለው ያለ። ባለፈው ሩታ ከቤቷ ከተቀመጠችበት ሰተት ብሎ ሄዶ በይቅርታ ሙድ ገብቶ ከዛ በኋላ እሱ እንደታመመ አድርጎ ለቤተሰቦቹ ለህዝብ አሳልፎ እንዴት ነው ስጋዋ ልክ እንዲንጠለጠል እንዲበላ እንዲላመጥ አድርጓት ነበረ። በጣም ነበር ያሰደባት። ቤተሰቦቿ ሳይቀሩ በጣም ተሰድበዋል በሩታ ምክንያት። መተታም ዘር እየተባለች በሱ ምክንያት ተሰድባለች። ያው ሁሉ እየተሰደበች ግን መጨረሻ ላይ እንኳን ወደ ቀልቤ ተመለስኩ ሲል አልቅሳ እኔ በደሉኝ፣ ምንም ሳላደርጋቸው አስቀየሙኝ፣ አስከፉኝ፣ አሳዘኑኝ፣ በደሉኝ ስትለው ምንም ያልመሰለው ሰው ነው። እና ካንተ ላይማ በጣም ብዙ ነገር መፈጠር አለበት እኮ አብርሃም። የምሬን ከአብርሃም ላይ በጣም ብዙ ነገር መፈጠር አለበት። እና ሆን ብሎ ሩታን ለማሰደብ ያልታመመውን ሽምጥጥ አድርጎ ምንም አላስታውስም ሲል ይሄው ግፍ በራሱ ላይ ባናቱ ላይ ሊተክለው ነው አሁን ማለት ነው። ፍቅርዬ መጣች እና ጉዱን አወጣችለት። እና ቪዲዮ እያየው ነበር ቤተሰቦቼ ማለት ነው። በዳኒ ቤት የተለቀቀ ቪዲዮ አይቼ ምን አለ ዳንዬ፣ አንተ ትረዳኛለህ እኮ። አዎ ዳኒ እንደዚህ አይነት ቪዲዮ ይዞብህ እንደነበር ግን እንዳዘነጋው አብርሃም ደግሞ ይህን ሸለምጥማጥ ሰው ሆኖ አሁን እሱ ዳኒ አንተ ትረዳኛለህ። ዳኒ ለማናችሁ የሚጠቅም ሰው አይደለም። ዳኒ የሚፈልጋችሁ በሳምንት መጣ በሁለት ሳምንትም ለዩቲዩብ ብቻ ነው የሚፈልጋችሁ። ምክንያቱም ዩቲዩብ ቪዲዮ ካልሰራ ከባድ ነው። ስለዚህ ብዙ ጊዜ ቀን ጠብቆ ሲመጣ እንኳን ማለት ነው በራሱ ቪዲዮ ይዞ ነው የሚመጣው። በሩታ ኦር በአብርሃም ምናምን አይመጣም ዳኒ፣ ምክንያቱም የጥቅም ሰው ስለሆነ ማለት ነው። እና ከዚህ ጋር ለሩታ ማዝኖ አይደለም፣ ለአብርሃም ማዝኖ አይደለም። እና በጣም የተገረምኩበት ነገር መኪና ውስጥ ሲደረጉ የነበሩ ነገሮችን በፍጹም አላውቅም አለ። እኔ ቤተሰቦቼ ማለት ነው ኢትዮጵያ ውስጥ ለ2 ቀን ራስን የሚያስት መድኃኒት አለ እንዴ? መድኃኒት አለ እንደዚህ ራሳችሁን ነቅላችሁ በቃ ስታችሁት ግን ምንም ነገር ማድረግ እንድትችሉ የሚያደርጋችሁ መድኃኒት አለ እንዴ?
እኔ ምንም አላቅም የምትለው አብርሃም ታደሰ ልጅቷ አንተ እንደውም እኮ አንተ ነው ስስማት የነበረ ይታያል። በደንብ አድርጎ እንዲገልበጥ ገልበጥ እያልክ ስስማት የነበረ አንተ ነህ። ከዛ በኋላ ከሳምካት በኋላ እንኳን እንደው ከዛው ተሽመድምደ ቆመ ቢሆን ኑሮ መኪናውን ነድተህ ባትሄድ ኑሮ እውነትም ይሄ ነገር ሴራ ነው ብለን እናስብ ነበር። አንተ እኮ ወንድሜ ከሳምካት በኋላ እኮ ግጥም አድርገህ ካገላበጥካት በኋላ መኪናን አንስተህ እኮ የሄድክ ሰው ነህ። ታዲያም እንዴት እንመን? አይናችን እንመን ወይስ ደግሞ አንተ ውሸታሙ ሰውዬ የምትለፈልፈውን እንመን? ኧረ በዚህን ያክል ማቷሽ አብርሃም፣ በዚህን ያክል ማንንም ልሸወድ አትችልም። አንተ አልያዝም፣ ምንም ችግር የለውም፣ ሄርሜላ ማታየኝም፣ ማንም አያየኝም ብለህ ነበረ ፍቅርዬን በነፃነት አገኘው ብለህ ስስማት የነበረው ነገር ግን ጉድህ ወጣለህ። እና ሩቲ እንዳለችው ይቅርታ መጠየቁ መልካም ነገር ነው። ከዛ በተረፈ ሩቲን ያሰደብካት ግፍ ነው አሁን ካንተ ላይ እየመጣብህ ያለው ማለት ነው። ያያችሁትን ካዱ የሚል ደግሞ ምን አይነት ሰው ነው? ኧረ አብርሃምማ የምር ሰው አይደለም። በጣም ነው በቃ የተበላሸው ማለት ነው። ሲቀጥል ደግሞ የፈለገ ነገር ብትወጣ ብትወርድ አሁን ፍቅር እያደረገች ያላችሁ እንደነገርኳችሁ እንዴት ነው የመግራት ባህሪ ነው። በቃ የተገራ ሰው እንዲሆን የተገራ ሰው ማለት አሁን እንደ ሰው እኔ አብርሃም የሰው ማንነት ነው ያለው። ግን አንድ ሰው እኮ ጥፋት ያጠፋል። ምክንያቱም የሰው ልጅ ጥፋት ያጠፋልና ጥፋት አጥፍቶ ግን ማለት ነው ለይቅርታ መዘጋጀት፣ እኔ አጥፍቻለሁ ብሎ ወደ ውስጥ ማሰብ፣ መጸጸት፣ ለምን ይሄን አደረግኩኝ፣ ለምን ይሄን ሰራውኝ ብሎ መጸጸት ይሄ ነው ትክክለኛ ሰው የሆነው ማለት። አብርሃም እንደዚህ አያደርግም ብዙ ጊዜ ማለት ነው። እሱ አጥፍቶ ምንም ነገር አይናገርም። እኔ ጥፋተኛ አይደለሁም በደሉኝ፣ ልክ አለን ሁሌ ቀሰራ ነው ወደ ሩታ እንደበደለችው ሩታ እንዳሴረችበት አድርጎ ነው የሚያወራው። እና ፍቅር ይህን ነገር ለማስተካከል ነው ማንነቱንም ለማሳየት። ስለዚህ ከዚህ በኋላ ደግሞ ሰውን እየበደለ ልክ ራሱን እንደተበዳይ እንዳያይ አድርጋ ነው እየቀጣችሁ ያለ ማለት ነው። ግን እኔ አሁን ማለት ነው ስለ ፍቅርዬ በጣም ነው የፈራውላት። በጣም ሩታ ከዚህ ውስጥ ትኑር አትኑር እንግዲህ የምናውቀው ነገር የለም። ዛሬም ተጠርታ መታ ነበረ የኔ ቆንጅዬ ሩትዬ ማለት ነው ሞዴሏ። በሚገባው መልኩ ራስሽን ልጠብቂ ይገባል። አሁን ይሄ ዳኒ የሚባል እንሽላሊት እኔ አላምነውም። ምናልባት ፍቅርን ተከታትሎ ሊያግታት ይችላል፣ ሊያግቷት ይችላሉ። እና አሚሮ እና አቤል ስራ ሊፈቱ አይችሉም። እነሱ ከሴት ላይ ነው እኮ አቅማቸው። ስለዚህ ልጅ ምን እንደሚያደርጓት አይታወቅም። የምር ስልክ ደውላችሁ የምታውቋት በስልክ የምታወሯት ማለት ነው ፍቅርዬ ከምንም በላይ እንድትጠነቀቅ ንገሯት። የምር በጣም ነው ያስፈራኝ እሷ ነገር ምስኪን። አሁን አብርሃም የሚያስበው ሩታም እንዳለችበት ነው። እሷ ትኑራት ኑር እንግዲህ ፈጣሪ ነው የሚያውቀው። ከኖረችም ደግ አደረገች። እንኳንም ያንተ እርኩስ ባህሪ እንኳን ወጣለ አብርሃም ማለት ነው። እና ሌላኛው ስለ አብርሃም መናገር የምፈልገው አብርሃም ታደሰ እንደተናገርኩት የፈለገ ነገር ልታረግ ትችላለህ፣ ህይወት ልትጀምር ትችላለህ። ነገር ግን ጥፋትህን አምነ አዎ ሩታ አንቺን በድዬሻለሁ፣ ማንም የማያደርገውን ነገር በላይሽ ላይ ማግጨብሻለሁ፣ እኔ አስቀይሜሻለሁ ብለህ ድፍት ብለህ ይቅርታ ካልጠየካት ማለት ነው አንተ መቼም ነው ሰላም ልታገኝ የማትችለው። ከሄርሜላ ብዘል ከፍቅርዬ ብዘል ፍቅርዬ እንኳን ተው አትፈልግም። ከሄርሜላ እንደፈለክ ብትመላለስ እንደ ውሃ ቀጅ ማለት ነው መቼም ነው ሰላም ልትሆን የማትችለው። ስለዚህ ሩቲን ይቅርታ መጠየቃል። እኔ እኮ ማርያምን እኔ በጣም ብዙ ጊዜ ነው የምናገረው፣ በጣም ብዙ ጊዜ ደጋግሜ የምናገረው ቃል ነው። አብርሃም መቼም ሩታን ይቅርታ ካልጠየቃት ሰላም አይሆንም። በቃ ለራሱ ሰላም ሲል ማለት ነው ሩቲን ይቅርታ መጠየቅ አለባት፣ እንደ በደላት ማወቅ አለበት። ስለዚህ በድዬሻለሁ ብለህ ይቅርታ በአደባባይ ከዛ በኋላ ገደል መግባት ትችላለህ አብርሃም። እሷም አትፈልግም እንደ በደልካትና ይቅርታ እንደጠየቃት ለህዝብ ካሳየ እሷም ካየች ከዛ በኋላ ከአንተ የምትደርስበት ምንም ምክንያት የለም። አሁን አንተ የተፈላጊነት ስሜት እየተሰማ ነው። የምትፈልገ ሄርሜላ እንጂ ሩቲ አይደለችም። እንዴ እንዳንተ አይነት 30 የሚስም ሰው ምን ይሰራላታል? ሲጀመረ ሩታ ያፍቲ እና ይቅርታ መጠየቅ አለበት ቤተሰብ። በዚህ ቃል አትስማሙም፣ በዚህ ንግግር አትስማሙም። ከምር እኔ ከድሮ ጀምሬ ስለምናገረው አሁንም ቢሆን ነገም ዛሬም ይቅርታ መጠየቅ አለበት ሩቲን። ሌላኛው ደግሞ ሄርሜላ ነችና ማለት ነው። ሄርሜላ እኔ እኮ እነሱን አንጋግታ የምታመጣ ብቻን ነው ማግኘት የምፈልገው የምትይው ማለት ነው። እኔ ምልሽ አብርሃም ከአንዳንድ ጋር ተኝቶ ተጠባቆ ከሴቷ ጋር ተጠባቆ ካላየሽው አታምኝም ማለት ነው። ማለት
አሁንም ወደሱ ለመመለስ ከላይ ከታች እያልሽ ነው እንዴ? እህቱ በስነ ስርዓቱ መታኮ ከህይወቱ ውጭ በቃ የራስሽን ኑሮ ኑር ያለችሽ አይደለ? አሁንም ተዋዥቅ ያለሽ ገብተሽ። አንቺማ ሲያዋዥቅሽ ኑር። አንቺማ አብርሃም ማለት ነው እንኳን አንድ አይደለም 10,000 ጊዜ 4,000 ጊዜ ራሱ ደጋግሞ ልብሽን ቢሰብረው እኔ ግድ የለኝም። ምክንያቱም ይገባሻል፣ ሲጀመርም ማለት ነው ይገባሻል። እማትረቢ ምን አይነት እማትረቢ ሰውነሽ ግን ሄርሜላ ማለት አንቺ አትረቢም ከምር ይሄን ሁሉ እያደረገብሽ እስኪ ሆቴል ላይ እንኳን እስኪ ምንም ነገር ሳያውቅ ነው አጥታው ነው ሊባል ይችላል። ለዛውም እኮ 2 ቀን ነው። እንደው በዚህ መልኩ እንለፈው ብለን ማለት ነው። በቪዲዮ የተቀረጸው ከመኪና ውስጥ ሆኖ ፍቅርዬን ሲስማት የነበረውን ነገር እንዴት ትክጂዋለሽ? አንቺ ባጣ ቆይኝ ማለት ነው። ከዛም እኔ በሽታ እንዲያስረክብሽ እፈራልሻለሁ። አምጥቶ አጠራቅሞ ማለት ነው የሆነ በሽታ ከአንቺ ላይ እንዳይቆልልብሽ። አብርሃም እንደሆን የማይነካው ነገር የለም፣ የማይነካው ሴት የለም። እና ያንን መሳሳም እያየሽ ያንንም ደግሞ አቀነባ ደግሞ እንደለመድሽ ኤአይ ነው ያሉ ብላኮ ይሆናል። አታፍርም? ቤተሰብ አሁን ይሄን ቪዲዮ ፍቅርና አብርሃም ሲሳሳሙ የነበሩትን ኤአይ ነው ብላኮ ነው የሚሆነው። ለዛ ነው አሁን ጭንቅላቷ እንደዚህ አሳምና ደግሞ ዛሬ እንደገና ሌላ እድል ልትሰጠው። እኔ አላሳዝንህም? አንቺ ብቻ ነሽ እንዴ ሴት ሄርሜላ ማለት ነው? ምን ትመላገጃለሽ? እኔማ እንዴት እንደምታስጠላኝ እኮ የእውነቴን ነው የምላችሁ። ማለት ልክ ራሷን ብቻ ሴት አድርጋ የምትቆጥረው ነገር። ከዛ ፍቅር አለች፣ ሩታ አለች። እሺ ፍቅር የድሮ ናት እንበል። ሩታ ሚስቱ ሴት እኮ ነች፣ ያረገዘችለት ሚስቱ ሴት ነች። እሷን እንደ ወንድ ነው እንደ የምትመለከቻት? ሴት እህት የለም? እኔ አላሳዝንም? ለምን ታሳዝኛለሽ? አንቺ ካሳዘንሽው ሩታ ማታሳዝንበት ምንም ምክንያት የለም አይደለ? ሩታም እንዳንቺ ሴት ነች። አብርሃም ለሴት ልጅ አዛኝ ቢሆን ኑሮ ለሩታ ያዝንላት ነበር። ለዛውም 2 ነፍስ ሆና ነው ከአንቺ ጋር ሲማግጥ የነበረው። ማጋጣም አንቺማ ልክሽን ያገኘሽው ሄርሜላ ማለት ነው። ልክሽን ያገኘሽው። አሁንም ነገ ተሽመድምደሽ ሂደሽ ከጭኑ ትገቢያለሽ። ባለጌ ሴት ነሽ። ይህን ያክል እየተጫወተብሽ እንኳን ሂደሽ ስተርመጠመጭ አታፍሪም እንዴ? አምኜህ እኮ እምነቴን ሰጥቼ እኮ እምነቴን በላኸው። ድጋሜ እንደዚህ አይነት ነገር አላደርግም ብለኸኝ ነበር እኮ። ሮዲያ ተናገረሽ ሙተሻል። የትኛው የታመነውን ነው? ታማኝ ቢሆን የሞቀ ትዳሩን ገና ወር ባልሞላ ውስጥ ለምን ያፈርሰዋል? ባገባ በወር ባልሞላ ውስጥ ለምን ትዳሩን ፍንቅልቅል አድርጎ ወዳንቺ ይመጣል? ለቃሉ ለእምነቱ ክብር ቢኖረው ለቃል ኪዳኑ ለገባበት እንደ ፈጣሪን እንኳን የማይፈራ ማለት ነው። በፈጣሪ ዘንድ ቆሞ ቃል ለገባው ቃሉ ክብር የሌለው ወንድ መሆኑን ቢገባሽ ኖሮ ማለት ነው። አምኜህ እኮ እኔ ሴት ነኝ አላሳዝንህም ብለሽ እዚህ ጋር አትለፈልፊም ነበረ። ጨምላቃ ደግሞ አንዳንዶቻችሁ ማለት ነው እሱ እኮ ተይዞ ነው አስገድደውስ ነው ተይዞ ነው። ሄርሜላ እድል ስጭው እኮ እድሜ ዘላለሟን ማለት ነው። ከዛችም እንደፈለገ እንደ ውሃ ተንቦ ጨርቆ ወጥቶ አብርሃም ከዛ ያው ምንም ነገር ቢያደርግ የምትቀበለው እሷ ስለሆነች ያው ሄዶ ይጠይቃታል ይቅርታ። እሷም ተሽመድምዳ ይቅርታ ታደርግለታለች። ከዛ በኋላ መልሶ ልቧን ይሰብረዋል ማለት ነው። እናንተ ጻፉ፣ ምን ቸገራችሁ? እናንተን አይነካ አብርሃም የእናንተን ልብ አይሰብረውም።